እየሰለልከኝ ነበር ማለት ነው። እየሰለልክ ነበር ማለት ነው እንዴ? ቁጭ በል። ለምንድን ነው እንደዚህ ስታደርግ የነበረው? ለምንድን ነው እንደዚህ ስትሆን የነበረው? ለምንድን ነው እንደዚህ ስታሰቃየት የነበረው? ይሄን ብቻ ንገረኝ። ማትነግረኝ ከሆነ ግን እሺ ነግራለሁ። ከዚህ በላይ ልረዳ አልችልም። እሺ ንገረኝ። ኧረ ወንድም የምትፈልገው ነገር አድርጌልሃለሁ። ሳትፈልግ በግዷ ግብረ ስጋ ግንኙነት ልታደርግ ነበር። ይሄን ሁሉ ነገር በማስረጃ አሳያለሁ አለ እኔ ጋር። ልጅቷም ነግራኛለች። መጥፎ ነገር ውስጥ መግባት የማትፈልግ ከሆነ በስነ ስርዓት ያለውን ነገር ቁጭ ላውራኝ። ልትዋሸን አልፈልግም። አንድ ነገር ዋሸንና ነግሬያለሁ። ሰላም እንዴት ናችሁልኝ? ውድ የቻናሌ ቤተሰቦች፣ ለዚህ ቻናል አዲስ ሆናችሁ እንዳልከባላለሁኝ ሰብስክራይብ እንዲሁም የደወል ምልክቷን መጫናችሁን እንዳትረሱ። ዛሬ እንግዲህ በባለፈው ቪዲዮ በፓርት 2 ተመልሼ መጥቻለሁኝ። ባለፈው እንግዲህ ልጅቷ ላይ የደረሰባትን ነገር ለእናት አሳይቻት ነበረ። ምን ያህል ከባድ ነገር እንደሆነ አውቃለሁኝ። ያው እንግዲህ በዚህ ሰዓት ማወቅ ስላለባት ነው ያሳየዋት። እቺ ልጅ እንግዲህ ወይ እናት ፍቅር አላገኘች ወይ አባት ፍቅር አላገኘች። በመሃል ቤት በጣም እየተጎዳች ነው። በጣም ብዙ ስቃዮች እየደረሱባት ነው። ይህንን እንግዲህ ማስቆም ስላለብን ብቻ ነው ለእናት የነገርኳት። ለእናትም ከነገርኳት በኋላ ይህ ጉዳይ ያንቺ ብቻ ሳይሆን የባለቤትሽም ጭምር ስለሆነ ከባለቤትሽ ጋር ሽማግሌዎችን ሰብስበሽ ልትወያይና ልታስረጂው ይገባል ብያት ነግሬያት ነበረ። እሷ እንግዲህ ልጅቷ ያለችበት ሁኔታ ካየች በኋላ በጣም ነበር ያዘነችው። በጣም ነበር ልቧ የተሰበረው። ከዛ በኋላ እንግዲህ ራሷን እስከ መሳት ደረጃ ድረስ ደርሳ ነበረ። ቢሆንም እንግዲህ ያልኩትን ነገር ከሰማች በኋላ ሽማግሌዎችን ጠርታ የሱንም ጓደኞች የሷንም ጓደኞች ጠርታ ቤት ውስጥ ለባለቤቷ ልታስረዳ ችላለች። ባለቤቷም እንግዲህ ይህንን ነገር ሲሰማ በጣም ነበር ያዘነው። እንዴት ይህንን ጉድ ብቻሽን ትወጪዋለሽ ብሎ በጣም ነበር እሱ ራሱ ለሷ ያዘነው። እሷ እንግዲህ ይሄንን አልጠበቀችም ነበረ። ከሱ የሁለቱም ግንኙነት የሚያበላሽ ነበር የመሰላት። ለማንኛውም እኔ ልጅቷን ከኔ ጋር ይዣት ከሄድኩ በኋላ የኔ ልጆችን እዛ ሰፈር ሆነው ቤተሰብ የሚሆነውን ነገር በርቀት እንዲከታተሉ ነግሬያቸው ነበረ። እነሱም እንግዲህ ልጅቷ ከጠፋች በኋላ በጣም እንደተጨነቁና ሲፈልጓት እንደነበረ የሰፈር ሰዎችም ከነሱ ጋር ሆነው ሲፈልጓት እንደነበረ ነበር የሰማሁት። ይህንንም ከሰማሁ በኋላ እንግዲህ የቤቱን ልጅቷ እኔ ጋር ናት በማለት እንግዲህ ደውዬ ቀጥሬዋለሁኝ። ከመጣ በኋላ እንግዲህ ነገሮችን ለማወጣጣት ሞክራለሁኝ። ያው እንግዲህ እኔን ከዚህ ቀደም ስላገኘኝ ራሴን ትንሽ ሸፍኜ ነው እሱ ጋር የምሄደው። ያው እንግዲህ በደንብ የሚሸፍን ከሆነ ጥርጣሬዎችን ስለሚያሳይ ነገሮችን በግልጽ ሊያወራልኝ ይችላል ብዬ አላስብም። ለማንኛውም ግን እኔን እንዳያወቀኝ በተቻለኝ አቅም ራሴን ለመሸፈን ሞክራለሁኝ። ልጁን እንግዲህ ጠርቻለሁኝ። ሲመጣ እንግዲህ ያለውን ነገር ለማወጣጣት ሞክራለሁኝ። እስከ መጨረሻው ድረስ እንግዲህ አብራችሁን ቆዩ። ከዛ በፊት ግን አንድ ነገር እንድተባበሩኝ እፈልጋለሁኝ። ከዚህ ቀደም በነበረው ቪዲዮ ላይ የስለላ ካሜራይ ባትሪ ጨርሷልና ምናምን ብዬ ወደ መጨረሻ አካባቢ ያለው ፓርት በምስል አልገባም ነበረ። ያንን እንግዲህ የተመለከተ አንድ የቻናሌ ቤተሰብ እኔ የምኖረው ከሀገር ውጭ ነው። ልክ እንዳንተ የዩቲዩብ ቻናል አለኝ። ይሄ የዩቲዩብ ቻናሌ 800 ምናምን ሰብስክራይብ አለው። 2000 ሰብስክራይብ የሚገባ ከሆነ የምትፈልጋቸውን ያህል የስለላ ካሜራዎችን እልክልሃለሁ ብሎ ቃል ገብቶልኛል። እናንተም እንግዲህ ቤተሰቦች እንደማታሳፍሩኝ ያውቃለሁኝ። ስለዚህ እየገባችሁ ይሄ 800 ሰብስክራይብ ያለውን ቻናል 2000 ሰብስክራይብ እንድታስገቡላለሁኝ። ከታች እንግዲህ የቻናሉን ሊንክ አስቀምጥላችኋለሁ። ይሄን ቪዲዮ ስትጨርሱ እንግዲህ ሁላችሁም እየገባችሁ ሰብስክራይብ እንድታደርጉላለሁኝ። እስከ መጨረሻው ድረስ እንግዲህ አብራችሁን ቆዩ። ፒስ። አዎ ራሱ ነው የደወለው። ደርሷል መሰለኝ። ወይዬ ሄሎ ወይዬ ይኸው በግራ በኩል ስትመጣ ታገኘኛለህ። አይቻለሁ እኮ ይኸውና፣ ና ውጣ፣ በዚህ ውጣ እንዴ። ይኸው ና። ሰላም ነው? ሰላም አማን ነው? እንዴት ነው ቆይታ? ሁሉም ሰላም ነው። እንዴት ነው? እግዚአብሔር ይመስገን አማን ነው። አለን ክፉ ይስፋ። ያው እንግዲህ ያው ስራ ነበረ ዛሬ። ቢሆንም ግን ያው የቤተሰብ ጉዳይ ይበልጣል ብዬ ነው። ያው በጣም እንደምትጨነቁ አውቃለሁ። እውነት ነው። እኔ ራሱ አላመንኩም ነበር። የምር በጣም ነበር የጨነቀን። ማታ ራሱ ሳልተኛ ነበር ያደርኩኝ። ኦኬ። እና እንዴት አገኛት ግን? የት ናት አሁን? የት ሆና ነው? በእርግጥ እኔ ጋር ነው ያለችው። አለች፣ ችግር የለውም። ስለሱ ነገር አታስብ እሺ። አሁን ከኔ ጋር ነች። ግን ያው ጠዋትም አይደል የተገናኘ ነው። እሷ ተኝታለች። ማታም ትንሽ ብዙ ነገሮችን እያወራ ነበረ ከእሷ ጋር ብዙ ነገሮችን እየተጫወትን ነበርና የነገረችኝ ነገር አለ እና እስኪ እንደው እንዴ ዘመን ልጅ እንደው ምን ጎደለብኝ ብላ ነው እንደው በጣም ይገርም ነገር እኮ እንዲህ አይነት አምልም አልነበራትም እኮ እንዴ ምን ሆና ነው? ቆይ እንደዚህ እኛ በጣም ነበር ቤተሰብ የተጨነቀው ራሱ የምር ማለት ነው። ጎረቤት ራሱ አልተኙም ነበረ። የፈለጋችሁ ነበር? በጣም የፈለግን ነበረ። በጣም እንደዚህ አይነት አመላ ነበር። እኔም እኮ ብያታለሁኝ። አሁን በዚህ ሰዓት አንቺ እንደዚህ ሆንሽ እንጂ ቤት ብዙ ይጨነቁልሻል፣ ቤት ያስቡልሻል። እንዴት ይሄንን ሳታስቢ ነው አንቺ እንደዚህ የምትሆኚ? እንዴት ይሄንን ወሳኔ ትወስኛለሽ ብዬ ብዙ ነገር እኮ ጠይቄታለሁ። ልጅቷ ግን ያው ውስጧ ያለ ነገር አለ።
አንዳንድ እኔም ደግሞ ያልተዋጡልኝ ነገሮች ስላሉ ነው ታውቃለህ። አንተንም ደውዬ ላገኘ እንትን ያልኩት እንጂማ እኮ ቤታችሁ ድረስ እኮ እሷን ላመጣ እችላለሁ። ኧረ ወንድሜ አይደለም የምር ሆሪፍ ነው እንጂ እንዴ እንኳን የፈሰሰው ማጣቃና ልጅ እንዴ የምር ማን ነው በጣም ተጨማቃ ነው እንጂ ምንም የጎደለባት ነገር የለም። እንደው ጥጋብ ካልሆነ በስተቀር እንደው የምር ነው ብናገር በጣም ነው በጣም የምር ማን ብታይ ማለት ነው። በቃ ቤት ላይ እንደ እንቁላል ነው የምንንከባከባት። የኔ ያለው ማዘር አለች ሁሉም ማለት ነው እንዳይነ ብለ የሚሳስዋላት ነበረች። ግን በጣም ነው ያስቀየመችን የምር ማለት ነው። በጣም ማይሆን ልጆች ጋር ገጥማይሆን ብቻ እናቀም ብቻ ከቤት የመውጣት ባህሪ ያላት ኧረ እስከ ዛሬ እንደ ከቤት እንደ በቃ ከክላስ ቤት ነው ከቤት ትምህርት ቤት ነበረች እና ትማራለች እንዴ አሁን እንኳን አትማርም ትንሽ አቋርጣለች። ለምን? አይ ትንሽ እሷ ኬዝ ነው እና አሞኛል እና በቃ ቀጣይ አመት ቤት ትንሽ ራሴን እንትን ብዬ ቀጣይ እንትን ብል ይሻላል ባስ እሷም ነው በቃ የሷን ፍላጎት ልናሳካ ስለፈለግን ብቻ እሺ እንደ ፍላጎትሽ ምናምን ብለን ያው ቤት ላይ እንደው አስተማሪ ራሱ አስጠኝ ሁሉ ቀጥረንላት ነበረ። ብቻ ምን አለፈ ብቻ ጥሩ ሰው ላይ እንኳን ወደቀች እንጂ አሁን እንኳን እስቲ የት ናት አሁን? አለች በርግጥ ቤት ውስጥ ነው ያለችውና ተኝታለች። ያው እኔ ምን እንዳልኩህ እሷን ከማግኘቴ በፊት አልተዋወቅንም ግን አይደለ? አዎ እንዲህ አልተዋወቅንም እኮ። እኔ በረከት እባላለሁ። እኔ ግርማ እባላለሁ። ግን ይሄ ፊት አዲስ አልሆነብኝም። ፊት እንዴት ነው? አይ የሆነ ቦታ ብቻ ማቀ መሰለኝ ነው የምር። እዚህ ከተማ ውስጥ ኮንክ ያው አልፎ እኮ ትገናኛለህ። አንዳንዴ አይ ጥሩ ሰው እኮ ብዙ ጊዜ እውነት ነው። እስቲ ስልክ እስቲ ይገርማል። ከቤት ራሱ በጣም ተጨንቆ የምር ብታይ በጣም ሰላም መጫለች ነው አንበላቸው። እስቲ ቆይ ላውራቸው ነው። አቤት አንዴ አታስቡ አለች። አዎ አግኝቻታለሁ። ኧረ አንድ ደግ ልጅ እንደው አሳድሯት እኮ አዎ ደውዬ አሁን አግኝቼ ከሱ ጋር አብሬ ከሱ ጋር ነው ያለሁት። ኧረ በቃ ምንም ነገር አታስቡ አትምጡ። አሁን እጃት ራሴ እያመጣለሁ። እሺ ይገርማል። ቤቱ የምር ሳይተኙ ነው ያደሩት የምር ማለት ነው። ለኔ ራሱ እንደዚህ አይጨነቁም። ይገባኛል እኮ ለዛ ነው ልጅቷም ከልጅ ከመሆኗም አንፃር ነው ገባ እና ምንድነው እኔ ልጅቷን አውርቻት ነበረ። እንደው የት እንዳገኘኋት ልንገርህ። እኔ ሴት ልጅ ሆና በዛ ላይ ህፃን ልጅ ሆና በዚህ ልክ እንደዚህ ግሮሰሪ ገብታ ስትጠጣ ካየሃት የሆነ ችግር አለ ማለት ጭራሽ። አዎ እና ምንድነው በቃ የሆነ ልጅ ነበር ከሷ ጋር ወንድ ነው ጭራሽ አንተ አይገርምም ወንድ ነውና ሳያት ልጅ ነች ህፃን ልጅ እንዴት እዚህ ከወንድ ጋር ቁጭ ብላ ቢራ ትጠጣለች? ይሄ ነገር በጣም ከበደኝ። ከዛ እንዳጋጣሚ ሆኖ ልጁ ወደ ሽንት ቤት ይሄዳል። ሽንት ቤት ሲሄድ እኔ ሄድኩኝና ጠየቅኳት። ምንድነው ይሄ ማን ነው ማለት ነው? ጓደኛዬ ነው አለች። አንቺ ህፃን ልጅ ነች እንዴት እንደዚህ ታደርጊያለሽ ብዬ ስጠይቃት ከዛ ምን አገባ ነበር ያለችኝ። ከዛ ይሁን በቃ ችግር የለውም ብዬ ሄድኩኝና ልጁን ነበር ለማግኘት የሞከርኩት። ይኸውልህ እቺ ህፃን ልጅ ነች። እቺ ህፃን ልጅ ሆና አንተ ከሷ ጋር እንዴት ቢራ እንደዚህ ቁጭ ብላ ትጠጣለህ በግሮሰሪ ውስጥ ብዬ ስጠይቃት ከዛ ምን አገባ ነበር ያለው። ከዛ እኔም ከጓደኞቼ ጋር ስለነበርኩኝ ጓደኞቼም በቃ ጥሩ ነገር ስላልተሰማቸው ልጁን አስቀየሙትና ልጁን አወጡት። ከዛ እሷን ነጠውላትና ይኸውልሽ ቤት ወደ ቤተሰብ ሂጂ ምናምን ነበር ነው ያለው። ወደ ቤተሰብ ሂጂ ቤትሽ የት ነው እናድርስሽ ስንላት አልፈልግም ቤት መሄድ አልፈልግም አለችኝ። ለምንድን ነው ቤት መሄድ የማትፈልጊው ብለን ስንጠይቃት እሱን አሁን ታውቃለህ አንተንም እንዳገኘ ያደረገኝ በቃ ወደ ቤት ከሄድኩኝ በቃ ህይወቴ ነው የሚበላሸው አለች። እንዴት ነው ህይወትሽ የሚበላሸው? ቤተሰብ ጋር እንዴ የምትሄጂ አልኳት። የምሄደው ቤተሰብ ጋር ሳይሆን አሳዳጊዎቼ ጋር ነው የምሄደው አለች። እሷ የእናንተ ልጅ አይደለችም? አዎ ያው ግን እንደ እህቴ ናት። በቃ እህቴ በላት ግን የቤት ልጅ አይደለችም። የማን ልጅ ነች እሷ? ይገርማል ብቻ አንዳንዴ ያው ቤተሰብ አንዳንዴ ጥሩ ቤተሰብ ሲኖር ታውቃለህ ታሪኩ ብዙ ነው። ግን ባጭሩ ታውቃለህ የሲስተር ጓደኛ አለች እና የሷ ልጅ ነበረች እና ኦልሞስት እንደው 5 አመት ከምናምን ወደ 6 የቆጠረች ነው እና በቃ እኛ ጋር ያደገችው እና እንደነገርኩ ነው። በቃ ቤት ማዘር ራሱ ከኔ በላይ ነው ለሷ እንዳይ ሲስተርም እንደዛው ነው እና እናቷ አሜሪካ ናት ያለችው እና ኦኬ አሜሪካ ነው ያለችው እኮ በቃ ይሄንን የነገረችኝ እና ወደ ዋናው ጉዳይ ስመጣ እና ለምንድን ነው ቤት የማትሄጂው አልኳት። ለምንድን ነው ቤት የማትሄጂው? ቤት በቃ ከሄድኩኝ ለኔ ጥሩ አይደለም። ምንድነው ጥሩ ያለው ነው እቤት በጣም ይበዱልኛል ይጨቁኑኛል። ወይኔ ጭራሽ ገባ እንደዚህ ስትለኝ ምንድነው ማለት ለምንድን ነው የሚጨቁኑሽ ለምንድን ነው የሚበዱልሽ አልኳት። ከዛ እሷ የነሱ ልጅ እንዳልሆነች አንተውን ቅድም ያልከኝ እናንተ ጥሩ ሰዎች ናቸው እውነት ለመናገር አንተውን ቅድም ያልከኝ ምንድነው አመመኝ ብላ አይደለ አመመኝ ብላ ነው ትምህርቷንም እንድታቋርጥ ያደረጋት ራሷ ነች። እሷ ግን ያለችው ምንድነው ቤት ውስጥ በተደጋጋሚ ጊዜ ስራ ሲበዛብኝ ትምህርት ቤት ሰዓት ሲረፍድብኝ አስተማሪ ያረፈርኩ ስመጣ ሲደበድበኝ
አስተማሪ ሲመታኝ ያው እንግዲህ ታውቃለህ ያለ ነገር ነው። ትምህርት ቤት አርፍደህ የምትሄድ ከሆነ አስተማሪ ይመታል፣ ይቀጣል አይደለ? በእኛ ጊዜ ምን እናደርጋለን? እንደው ተንበርክከን አንበርክኮን አንድ ፔሪድ ሙሉ ተንበርክከን ነው የምንገባው። ዘበኛ ሁሉ ይደበድበናል ካረፈርክ አይደለ? እና ሁሌ ማርፈር ሆነብኝ። አርፍጄ የምገባው አንድ ፔሪድ ሙሉ ነው እና ትምህርት ቤት ማስጠንቀቂያ ሰጡኝ። ምንም ማድረግ አልችልም። ቤትም አንቺ ለምን ይሄንን ሳትሰሪ ሄድሽ ነው የምባለው። የሆነ ስራ ይሰጣታል፣ ለምን ይሄንን ነገር ሳትሰሪ ሄድሽ? የምትማረው የት ነው? የመንግስት ትምህርት ቤት ነው አይደለ? እናቴ ግን አለች፣ እናቴ የግል ትምህርት ቤት እንደምማር ነው የምታውቀው ነበር ያለች። እና ይሄንን ነገር ስሰማ ምንድነው እሷም እየዋሸችኝ ሊሆን እኮ ይችላል። አንተ አሁን ከምትነግረኝ ነገር አንፃር እሷ እየዋሸችኝ ነው በእርግጠኝነት። እውነት አይደለም ስለ መጀመሪያ የግል ነበር የምትማረው እና በራሷ ፍላጎት አይሆንልኝም እኔ የመንግስት እማራለሁ ብላ አይደል? ለሷ ብለን እንደነገርኩ ማለት ነው። እንደው ይገርማል። እንደ የፈሰሰው ውሃ ማታነሳ ልጅ ናት የምር ማለት ነው። ማይሆን አሁን ታዲያ ስራ ነው እያልከኝ አልነበረ? ስራ ቤት ውስጥ ስለሚበዛብኝ ነው ብላኛለች እኮ። ቤት ውስጥ ስራ ስለሚበዛብኝ ነው ትምህርት ቤት እየረፈደብኝ ያለው እያለችኝ እኮ ነው። እና ታዲያ ይሄ ውሸት ነው? ውሸት ነው፣ በጣም ውሸት የምር ማለት ነው። በቃ እኔ እንጃ ብቻ በቃ ልጅቷ ራሱ አላሰ ማይሆን ሰው መክሯት ይሆናል እንጂ በጣም ከእውነት የራቀ የምር ማለት ነው። ብታያት ራሱ ማለት ብታያት የፈሰሰ ውሃ እንኳን ማለት ነው። እና አንዴ እንደው እናት ማዘር እንደው ቅጫት አንዴ እንኳን እንዴት ነው በጣም ብዙ ራሱ እኮ ይላል ቅጫት። አይ በቃ በጣም ነው የምትሳሳላት እና ብቻ የሆነ ሰው እንደዚህ መክሯት ነው እንጂ እንዲህ የምታደርግ ልጅም አይደለችም። ገና ልጅም ናት፣ ምንም አታውቅም። ገብቶሃል አይደለ? እርግጠኛ ነኝ በቃ የሆነ ወንድ ካጠገቧ ሊኖር ይችላል ብዬ ነው የማስበው እንጂ ወንድ አሁን በእርግጥ አሁን ያኛ ወንድ አሁን ከሷ ጋር የነበረው ልጅ የለ እሱ እንኳን ሊሆን ይችላል ብለን አስበን ነበርኛ። ግን እሱም ድንገት እንደዚህ መንገድ ላይ ያለቀሰች ነው አንስቷት እኔ ረዳሻለሁ ብሎ በመርዳት ሰበብ ነው እንደዚህ አይነት ነገር ሊያደርጋት የነበረውና እኛ ፈጥነን ባንድ ድረስ ያው እንግዲህ ፈጣሪ ሰውን ለመርዳት ሲፈልግ ሰው ነው የሚልከው አይደለ? እንደ አጋጣሚ ሆነ ደግሞ እኛ ላካል እኛ ተልከን እዛ ቦታ ሆነን ካረዳናት ካላገዝናት ለኛም ለነገ ለህሊናችን ጥሩ አይደለም። ገብቷል? እሱም ብለን ነው በዚህ ዘመን እንደዚህ አይነት ሰው ከየት ይገኛል? ሁሉም እኮ አውሬ ሆኖ እንደው ምን ልበል እንደው ምን አይነት ምስጋና እንደው ሳያንስ ነው። ከዚህ በኋላ ቤተሰብ ነን የምር ወንድሜ፣ በጣም ከልብ ነው የማመሰግነው። ችግር የለውም። በቃ አሁን ምንድነው ያንተም ያልከኝ ነገር ሌላ ስለሆነ እሷ የምትነግረኝ ነገር ሌላ ስለሆነ ሁለታችሁን አንድ ላይ እናገናኛችሁና ያለውን ነገር በግልጽ ብታወሩስ? ችግር የለም። አይ የቤተሰብ ጉዳይ ስለሆነ አይደል? አሁን ብቻ ችግር የለም። ያው ልጅም ስለሆነች ነው ችግር የለም። አሁን እኔ ብገኝ ምን ችግር አለ? አሁን እዛ ቦታ ላይ እናንተ ሁለታችሁን አገናኝቼ እናንተ ጋር ሆኜ ነገሮችን ብንወያይ ብናወራ፣ አንተም እየነገርከኝ ያለው ነገር ሌላ ነው። በራሷ ፍቅር ነው ትምህርት ያቆመችው፣ የፈሰሰ ውሃ አታነሳም ነበር እያልከኝ ነበር አይደለ? እሷ ደግሞ ቤቱ ስራ ይበዛብኛል፣ ቤቱ ስራ ስለሚበዛብኝ ነው ቤተሰብ ትምህርት እንዳቋረጥ ያደረገኝ ብላኛለች። ስለዚህ አሁን ከሁለት አንዳችሁ የዋሻችሁ ነው ማለት ነው። ወይ እሷ የዋሸችኝ ነው ወይ ደግሞ አንተ የዋሸኝ ነው። እንዴት በዚህ ድሜ እንዴት ዋሻለሁ? ያው እሷም ልጅን ስለሽ ልትዋሽ ትችላለች፣ ግን እንደነገርኩ እንደዛ ነው እንጂ እና አሁን በቃ ምንም ችግር የለም። አሁን ቤተሰብ በጣም እንዳየው ነው። አሁን በጣም ተጨንቀው እንትን እያሉ ስለሆነ አይደል? ካንተ ጋር ሌላ ቀን በሰፊው እንገናኛለን። ከዚህ በኋላ ቤተሰብ ሆነናል እና ያው ልጅም ስለሆነ አሁን ፍርሃትም አላት። ገብቶሃል አይደል? ወይም አንዳንዴ ማየው ሰው ጋር ሲገጥም አይደል? ከቤት መውጣት ነገር ስለሆነ እና እንደነገር ነው ደግሞ የሀደራ ልጃችን ስለሆነች አይደል? የቤትም የጠበቁት እውነት ነው። በጣም እኔ እንደው ቤት ለሲስተሮቼ እንደዚህ እንትን አለ። ገብቶሃል አይደል? እና ያም ስለሆነ አንዳንዴ ደግሞ ያው ስትናደድ ያው አንዳንዴ በበጎነት ልቀጣት ትችላለህ። ገብቶሃል? ልጅም ስለሆነች እና ማለት አይደል? ሲስተር ግን ታውቃለች እንዴ ይሄን ነገር? እሷ አሁን ከቤት ተከራይታ ሌላ ቦታ እንደምትኖር ነበር የሰማሁት። ያንተ ሲስተር ትምህርት እንዳቆመች ታውቃለች? አታውቅም? አታውቅም። ለሷ ክላስ እንደምትሄድ ነው ነገረቻት። አታውቅም። እኛም ደግሞ ያው ስለ ማስጨነቅ ስላልፈለግን እናቷም አታውቅም። አዎ፣ ግን እኛ ቤተሰብ እናውቃለን። ያው ያለውን ነገር የተሻለ ለሷም የሷ ሚስጥሯን የደበቃችሁላት አዎ፣ አንዳንዴ እኮ ራስ ሆነ አይደል? ስለ እሷ ፍላጎት እሷ ደግሞ በግልጽ ስላወራችን ነው። ገብቷል አይደል? ዘንድሮ በቃ ነው እንትን ከጤናም የሆነ በቃ ያለው ነገር ጋር ስለሆነ ቀጣይ አመት በቃ ተሻሺ ልቅረብ ስላለች አሁን እንደነገርኩ መንግስት ነው የምትማረው አይደል? ቀጣይ አመት የግልም ለማግኘት ከእንደገና ሌላ የግል ማለት ስለፈለግን ግን እየነገርከኝ ያለው ነገር ምንም ውሸት አይደለም ማለት ምንም ሊያሳምነኝ ስላልቻለ ለምን እኔ ለአንተ አንድ መረጃ አላሳየህም? ምን መረጃ ታሳየህ? ስለ ያው ከመረጃ ጋር ተደግፌ ነው ያንተንም ሳገኝ ያገኘሁም እማወራም በመረጃ ነው አይደለ? ስለዚህ አንድ ነገር ላሳየህ ምን እሺ ቆይ ከቪዲዮ በኋላ ብናወራ አይሻልም? ስለምን ቪዲዮ ነው የምታወራው? ብራዘር ቆይ አንዴ ይቅርታ አድርግልኝ አባ። አቤት ና አንዴ ቆይ እችን ነገር አታነሻትም? እሺ በሃይላንድ ብንጠጣ ይሻላል። እሺ
እንዴ ምን ነገር ነው ይሄ ነገር ከየት አመጣው? ታስታውሰኛለህ? ከዚህ ቀደም እናንተ ቤት ጎዳና ተዳዳሪ መስዬ ካሜራ አስቀምጬ ወይን ጧት እየሰለልከኝ ነበር ማለት ነው? እየሰለልክ ነበር ማለት ነው እንዴ? ቁጭ በል እሺ። እንዴ አለቃ ምን አርፈህ ቁጭ ብትል ይሻላል። እሺ እስካሁን ድረስ በትዕግስት ስናወራ የነበረው ከአንተ ያለውን ነገር እንስማ ብለን ነው። እስካሁን ድረስ ግን አንተ ምንም ነገር እያወራህ አይደለም፣ እየዋሸን ነበረ። ይኸውልህ ምንም ነገር የማትፈልግ ከሆነ መጥፎ ነገር ውስጥ መግባት የማትፈልግ ከሆነ በስነ ስርዓት ያለውን ነገር ቁጭ ላውራ። ልትዋሸን አልፈልግም። አንድ ነገር ዋሸንና ነግሬሃለሁ። ይኸው ዘጋ ማለት ማየት ይችላል። ይኸውልህ እዚህ ጋር ማየት ይችላል። ገብቶሃል አይደለ? እነዚህ ሁሉ ከኛ ጋር ነው ያሉት። መጥፎ ነገር ውስጥ መግባት የማትፈልግ ከሆነ ያለውን ነገር ንገረኝ። እኔ ወጣት ነህ እረዳሃለሁ ብዬ ነው የቀጠርኩ። ያኔ አንተ እንዳየኸው ከሆነ ጥሩ ልጅ ነህ። ገብቶሃል? ጥሩ ልጅም ስለሆንክ እኔን ያገዝከኝ አይደለ? ብርም ልትሰጠኝ ነበረ። ብር አልፈልግም አልኩ። ግን በቃ ቤት ውስጥ ገብተህ ምግብ ካለ እና ገብተህ መብላት ትችላለህ ብለህ ቤት አስገባኝ። እኔ ያንን መልካምነትን ስላየው ነው እስካሁን እዚህ ጋር በትዕግስት እያወራሁ ያለው። ስለዚህ አሁን እዚህ ጋር ትክክለኛ ሳማኝ ነገር ልጅቷን በጣም ብዙ በደሎች ልጅቷ ላይ ተደርሰ ነበረ። ትምህርቷንም እንድታቆርጥ ያደረጋችሁት እናንተ ራሳችሁ ናችሁ አይደለ? ስለዚህ አሁን ሳትፈልግ በግዷ ግብረ ስጋ ግንኙነት ሁሉ ታደርገ ነበረ። ይሄን ሁሉ ነገር በማስረጃ ያሳያለሁ አለ እኔ ጋር። ልጅቷም ነግራኛለች። ስለዚህ አሁን በደፍረኝ ነው የምትገባው አንተ ስትገባ ገብቷል። እንደዚህ አይነት ነገር እንደዚህ አይነት ችግር ውስጥ እንደዚህ አይነት መጥፎ ነገር ውስጥ ማድረግ ቀስ ብላ ወራሽ ችግር የለውም አታስብ። እሱ አታስብ። አሁን ይኸውልህ እንደዚህ አይነት መጥፎ ችግር ውስጥ መግባት የማትፈልግ ከሆነ ያለውን እውነታውን በትክክል ንገረኝ። ለምንድን ነው እንደዚህ ስታደርግ የነበረው? ለምንድን ነው እንደዚህ ስትሆን የነበረው? ለምንድን ነው እንደዚህ ስታሰቃየት የነበረው? ይሄን ብቻ ንገረኝ። ማትነግረኝ ከሆነ ግን ከዚህ በላይ ልረዳ አልችልም። እሺ ንገረኝ፣ እውነቱን ብቻ ንገረኝ። ምንድን ነው? ያው ትረዳኛለህ ብዬ አስባለሁ። እረዳለሁ፣ በደንብ አድርጌ እረዳለሁ። እንደዚህ አይነት ሰውም አይደለሁም። እሺ እንደምታውቀው ባለፈው ማየት መልካም ነኝ። ብቻ ስለ እውነት ነው ያልከውን ነገር ሁሉ አድርጌያለሁ፣ በድያለሁ፣ በጣም በድያለሁ። ልክ ነው፣ እውነት ነው። ግን ያን ያደረግኩት ታውቃለህ፣ እናቷን ለመበቀል ብዬ ነው። እናቷን ለመበቀል ምን አደረገች እናቷ? ቅድም እንደነገርኩ ነበር። ለዛ ነበረ ታሪኩ ረጅም ነው ያልኩ ምናምን እና እናቷ እና ስትሄድ በጣም ነበረ ፕሮሚስ የገባችልኝ እና ከኔ ጋር በጣም ግንኙነት ነበራት እና እንደሄድኩኝ አንተን አውጣለሁ ብላኝ ነበረ እና ግን ከዛ በኋላ ግን አለ አይደለ ግን ከሄደች በኋላ አለ አይደለ በጣም ነበር የተቀያየረችብኝ። በጣም ማለት ነው ከምነግርህ በላይ ማለት ነው። እና ያ ነገር ነበር በጣም ማለት የተቀያየረችብኝ ማለት ምን አላወጣም ማለች። በቃ እንደው ጭራሽ እንደው ምንም እንትን ልትለኝ አልቻለችም ነበር። እንደው ስልክም አታደውልም፣ ማህበራዊ ሚዲያ ላይም ኢንስታግራም ላይም ሳወራት በቃ አትመልስም፣ ቴሌግራም ላይ ምናምን በቃ በግድ ነው። ከዛ ስል ያ ሁሉ ነገር ሲሆን በጣም ቆጨኝ ታውቃለህ። ያ ደግሞ ለልጅቷ እውነት ለመናገር ጥፋት የለባትም። ያው እሷን መስራት ስለምትታየኝ ነው ያን ነገር ያደረኩኝ። እሺ አሁንም እየዋሸኝ ነው ገባ? አሁንም እየዋሸኝ ነው። እቺ እናት አንተ ዩኒቨርሲቲ ገብተህ ተመርቀህ እስክትወጣ ድረስ በየወሩ ለአንተ 10 ሺህ ብር ልካልህ ነበር፣ ትልክልህ ነበር በየወሩ አይደል? አዎ ግን እኮ ትምህርቴን የአምባሳደር የሱፍ ብር የላከችልህ እሷ አይደል ስትመረቅ? እሱ ብቻ አይደለም እየተማርክ ኮምፒውተር ያስፈልገኛል፣ ላፕቶፕ ያስፈልገኛል ስትል እሷ አይደል የላከችልህ? እና ታዲያ ምንድን ነው እያወራ ያለው? ይኸውልህ ከዚህ በላይ አልታገስም። አለቃ ኧረ ተው፣ ኧረ ወንድሜ ተው፣ የምትፈልገው ነገር እንዳለው ምንድን ነው ታደርግልኝ? ሂድ ቤተሰብ እንግዲህ ተመልሰናል። የዛሬው ቪዲዮአችን እንግዲህ ያያችሁትን ይህን መስል ነበረ። ልጁን እንግዲህ በተቻለኝ አቅም ካወጣጣው በኋላ በህግ ቁጥጥር ስር እንዲውል አድርጌያለሁ። ቀጣይ እንግዲህ ሌሎች መረጃዎችን አጠናክሬ ያለውን ነገር ወደ እናንተ አምጥቼ ማሳውቃችሁ ይሆናል። ቀጣይ እንግዲህ በሌላ ቪዲዮ እንገናኛለን። እስከዛው ድረስ ፒስ